ሰላም ዲናችሁ በያላችሁበት ነገር ሰላም ነው። አሽን አንድ የላችሁ እሙኝላችሁ ለቤስቲስ ጎንዶል ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሎ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በተተናው ጎበዛችኋለሁ። ዛሬ ሚዛናችን ዘላችሁ የመጣነው ሶበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትራንትናው ዕለት ከፍተኛ ምጥና ጭንቅ ላይ እንደነበሩ የአሜሪካ የዜና አውታር ታዋቂው የዜና አውታር አግዚዮስ ዘግቦታል። እንግዲህ አግዚዮስ እንደዘገበው ከሆነ ኔታንያሁ ከዚህ በኋላ ኢራን ላይ ጥቃት የምትቀጥል ከሆነ ብቻን ትዋጋታለህ፣ እኔ ቢሊዮን ዶላርም አልሰጥም፣ ሚሳኤልም አልሰጥም፣ ሮኬትም አልሰጥም፣ የሚሳኤል መከላከያም አልሰጥም፣ አያገባኝም፣ ከፈለክ እዛ ብቻን ጨርስ፣ እኔን ጦስ ውስጥ አትክተተኝ ብሏል። መረጃ ይኔ አይደለም የአግዚዮስ ነው። እና በትናንትናው ዕለት ለአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የምጥ ቀን ነበረ ነው የተባለ። የጭንቅ ቀን ነው። ምክንያቱም ኢራኖቹ ወደ ሙሉ ጦርነት የሚሄዱ ከሆነ መውጫ የለም። ራሱ የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ጋሊባፍ እንደተናገሩት ከሆነ እኛ ተተኩሶብን እኛ ተተክተን ማንም ተኝቶ አያድርም በቀጠናው ነው ያሉት። ማንም ሁላችሁም ላይ እሳት እናዘንባለን። ሁላችሁም ኳታር የለ፣ ኩዌት የለ፣ ባህሬን የለ፣ እምሬት የለ፣ ሳውዲ አረቢያ የለም። ዙሪያ ያለው ጎረቤቶቻችን በሙሉ ስንቀጠቅጥ ነው የምናድረው። እኛ እየሞተን እኛ እየቆሰልን ማንም ሰላም ውሎ አያድርም። እንኳን እስራኤል ቀርቶ እንኳን አሜሪካ ቀርቶ ሌላ ቀጠና ላይ ያለውን አገር በሙሉ እንቅልፍ እናሳጣለን፣ እናወድማለን፣ እናቃጥላለን፣ ማንሽም አትተኝም ብለው ነው ያስጠነቀቁት። እና ትራምፕ በሚቀጥሉት 2 ሳምንታት አሜሪካ የድል አዋጅ ታውጃለች፣ ከኢራን ጦርነት ሙሉ በሙሉ እንወጣለን፣ ተስማምተን ጨርሰናል ነው ያሉት። የኢራን ባለስልጣኖች ደግሞ ሌላ ኢራን ካለች ንገሩን፣ ከኛ ጋር እንደዚህ ያለ ድርድር ላይ አልተደረሰም፣ ጦርነቱን እንዴት እናቁም በሚለው ጉዳይ ላይ ነው እንጂ ትራምፕ የሚቀባጥረው የሚዘላብደው አይነት ስምምነት ላይ ፍጹም አልደረስንም፣ እኛ እናምነውም እናንተም አትመኑት ነው ያለው። የዓለም ማህበረሰብ ኔታንያሁ ማነው ትራምፕ የሚናገረው ንግግር አትመኑት ነው ያለው። እና እንዳልኳችሁ በትናንትናው ዕለት ኢራን ወደ እስራኤል ያስወነጨፈችው የቦሊስቲክ ሚሳኤሎች አደገኝነት በካሜራ እንዳይቀረጽ የእስራኤል መንግስት ከልክሏል። በነገራችን ላይ በተደጋጋሚ እስራኤል ውስጥ የትኛውም ግለሰብ እየተወነጨፈ በሰማይ ላይ ያለም ቢሆን የኢራንን ሚሳኤል መቅረጽ አይቻልም። መሬት ላይ የወደቀውንም ቢሆን መቅረጽ አይቻልም። ዓለም አቀፍ ሚዲያዎች እንኳን ሲኤንኤንም ይሁን ቢቢሲም አልጀዚራም ይሁን ፍቃድ የተሰጣቸው ዘጋቢዎች በእስራኤል ምድር ላይ እየዘገቡ ባለበት ቅጽበት እየዘገቡበት ባለበት ሰዓት ላይ ለዚህ የኢራን ሚሳኤሎች አየር ላይ ካሜራ ውስጥ ከገቡ በአስቸኳይና በአፋጣኝ ካሜራውን ወደ መሬት ዘቅዝቁት ነው የተባለ። ወደ መሬት ዘቅዝቁት፣ ማንም መረጃ እንዳያወጣ። ለምን ሲባል የኢራን ባለስልጣኖች ወይም የኢራን ወታደራዊ አመራሮች የጦር መሳሪያቸው ምን ያክል ውጤታማ እንደሆነ ገምግመው ለቀጣይ ጥቃት እንዳይዘጋጁበት ነው። ለቀጣይ ጥቃት እንዳይዘጋጁበት ማንኛውም ካሜራ የያዘ የውጭ ሚዲያ ዓለም አቀፍ ሚዲያ እስራኤል ውስጥ እየዘገበ ባለበት ሰዓት ላይ በምንም ተአምር የኢራንን ሚሳኤሎች እንዳይቀርጽ ለደህንነት ሲባል ነው ያለው። እውነታው ግን እንደዛ አይደለም። እውነታው እነሱ ህዝባቸውን ሲያታልሉ፣ ዓለምን ሲያታልሉ ለዘመናት ስለኖሩ ውሸታቸው እንዳይጋለጥ አሜሪካ ከዛ ሁሉ ውሸት በኋላ 42 የጦር ጀቶቿ በኢራን ሚሳኤሎችና ድሮኖች በርካሽ እኔ መግዛት እችላለሁ። አሁን የኢራንን ድሮን እኔ መግዛት የምችልበት ደረጃ ተደርሷል። እውነት በእነዚህ ድሮኖች ነው እንዳለ ቀጠናውን እያንቀጠቀጠች ያለው። የትኛውም ሚሳኤል መቋቋም እስኪያቅተው ድረስ ኢንተርሴፕተር ሚሳኤል ማለት ነው መቋቋም እስኪያቅተው ድረስ እጅግ በጣም ውጤታሞች ናቸው። እና ኔታንያሁ በትናንትናው ዕለት ወደ እስራኤል የወረደውን የሚሳኤል ዝናብ ያቃል፣ ትራምፕም ያቃል። አሁን ትራምፕ እንዳላካሸፉትና የኢራን ሚሳኤሎች የፈጠሩትን ውድመት አይቷል። ኔታንያሁ ወጥተው ከሽፋል፣ አሸይና ነሰላውና አይዛች አይሰራም። እንደዚህ በደህንነት የውስጥ ግምገማ ውስጥ መፎካከር የሚባል ነገር የለም። ውጭን ትፎግራለህ እንጂ ውስጥን አትፎግርም። አፍሪካ ውስጥ ነው ራስን የምትፎግረው። መረጃ ይዘህ ፍንዳታው ደርሶ ጥፋት ደርሶ ሰራዊት አልቆ የሚካደው አፍሪካ ውስጥ ነው እንጂ ሌላ ዓለም ውስጥ አይካድም። ለውስጥ ነው። ለውጭ ትክዳለህ። ለውጭ ጀግና መስሎ ለመታየት መረጃዎችን ትሰውራለህ፣ ተደብቃለህ፣ መረጃ እንዳይወጣ ታደርጋለህ። ለውስጥ ግን ግምገማ ታደርግና አይ ይሄ ጦርነት አሁኑኑ ነው መቆም ያለበት። አፍሪካ ውስጥ ለምሳሌ ደም አፋሳሽ የሚባል ጦርነት ለ10 ዓመት ሊሄድ ይችላል። አውሮፓ ውስጥ እንደዛ አይደረግም።
አሜሪካ ውስጥ እንደዛ አይደረግም። መረጃው ይወሰዳል። የደህንነት ምንጮች የሚያመጡት መረጃ አናሊሲስ ይሰራበታል። ከዛ በኋላ ይሄ ጦርነት በአስቸኳይ ይቆም፣ በድርድርም ይሁን በስምምነትም ይሁን በሆነ ነገር መቆም አለበት የሚለው ግምገማ ይወሰዳል። ሌላ ዓለም ግን እንዳይንቅህ እንዳያዋረድ ሲባል የደረሰውን ጉዳት ትሸፋፈናል። ለዚህ ነው አሁን እንግዲህ የኢራን ሚሳኤሎች ከሚያደርሱት ውድመትና እልቂት በላይ ዜናው የሚፈራበት ዜናውን ለመሸሸግ የሚሮጥበት ምክንያት በዓለም ደረጃ መናቅ መንጓጠጥ ልክ አሁንም በእርግጥ አልቀረላቸውም። በአሜሪካም በእስራኤልም የኛን ምንድነው የኤር ዲፌንስ ሲስተም ዓለም አይደፍረውም፣ እንኳን ዓለም ቀርቶ ዩፎ ቢመጣም አያሸንፈንም ሲሉ የነበሩት በቀላሉ በኢራን ሚሳኤሎች የጦር ቤዞቻቸው ሲወድሙና ሲቃጠሉ ዓለም በአይኑ በብረቱ ስላየ ይህን ውርደት ለመሸፋፈን መረጃዎች ለመደበቅ ይሞከራል። ኤኒዌይስ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በከፍተኛ ጭንቅና ምጥ ላይ ነው ያለፉን 24 ሰዓታት። ለምን በኢራንና በእስራኤል መካከል ጦርነቱ የሚፋፋም ከሆነ ሳይወድ በግዱ በነገራችን ላይ እኔ ኔታንያሁን አላግዝም ይላል እንጂ አያስችለው። ያጣመራቸው ያስተሳሰራቸው አደገኛ ነገር አለ። ነገር ግን ኔታንያሁ ወደ ሲኦል የሚወርድ ከሆነ አብሮ አይወርድም ትራምፕ። ይህን እርግጠኛው እነግርሃለሁ። የእናቱ ልጅም አይወርድም እና ይሄን ጥንቃቄ እንዲያደርግ በተደጋጋሚ ተነግሯል። አሁንም እየተነገረ ያለ ነው። በጣም የገረመኝ ነገር በዚህ ጦርነት ሚዲያ ላይ ያላቸው ቁጥጥር ከአፍሪካ የባሰ ነው። ከአፍሪካ የባሰ ማንም ሰው መቅረጽ አይችልም፣ መግባት አይችልም፣ መውጣት አይችልም። ይሄን አያደርግም፣ ይሄን ያደርጋል። በጣም ጭንቅ ነው። ለምን እንዳልኳችሁ ከተሞች ከመፍረሳቸው በላይ የሰው ሕይወት ከመጥፋታቸው በላይ ውርደቱን ነው የሚፈሩት እነ ኔታንያሁ። እንዴት ቀጣይ እኛን ለማጥቃት ለሚፈልግ በእርግጥም እንደዛ ነው። ቀጣይ ከአሜሪካ ጋርም ሆነ ከእስራኤል ጋር ለመግጠም የሚፈልግ ኃይል በቂ ግምገማና መረጃ ወስዶ ነው የሚፋለመው እና በእርግጥም ያስፈራሃል። ቀጣይ የሚመጣው ጠላት በኢራን አንጻር አይቶ ገምግሞ በቀላሉ ሊያጥቀኝ ይችላል። በእርግጥም ስታስበው ኢራንን መቋቋም ያልቻሉ ኃይሎች ራሽያን ቢገጥሙ፣ ሰሜን ኮሪያን ቢገጥሙ፣ ቻይናን ቢገጥሙ የት ነው የሚገቡት ተብሎ ብጠይቅ መልስ የለም እና ይሄ ጦርነት በአብዛኛው የሚዲያ ሽፋን የተከለከለ መረጃዎች እንዳይወጡ የተደረገ ቢሆንም አረብ ሀገሮች ላይ በተለይ ይህን ሙሉ በሙሉ ለመቆጣጠር አልተቻለም። እያንዳንዱ ዜጋ ባገኘው ስልክ መረጃዎችን ይቀርጻል፣ ለዓለም ያስተላልፋል። ይሄ በአረብ መሪዎችም ሆነ በእስራኤልና በአሜሪካ ከፍተኛ ብስጭት ያመጣ ነገር ነው። ግን ይሄ ዓለም አቀፍ ምንድነው የሚባል የቴክኖሎጂ ስርጭት ስለሆነ ማንም መክታት አይችልም። እኔ ስልኬን ከያዝኩ ያገኙትን ነገር ቀርጻለሁ፣ ከዛ በኋላ አፕሎድ አደርጋለሁ። ዓለም የሚያየው ነገር ነው እና አሁን የሚያስጨንቃቸው ያለው ከጦርነቱ ማሸነፍ አለማሸነፍ በላይ ተጨንቀውበት ያለው ምጥ ሆኖባቸው ያለው ይህን ነገር ዓለም እንዳያይብን እንዳይሰማብን ነው። ሌላው እዚህ ሳልነግራችሁ ማላልፈው የአውሮፓ ህብረት በትናንትናው ዕለት በኢራን ላይ ማዕቀብ ጥሏል። በኢራን ላይ ከፍተኛ ኢኮኖሚያዊና ፖለቲካዊ ጫና ለመፍጠር ማዕቀብ ጥሏል። ከዚህ በፊት ምን ብያቸዋለሁ? አውሮፓ የኢራንን መድቀቅ መውደቅ በከፍተኛ ጉጉት ነው የሚጠብቀው። አሜሪካን ያላገዘበት ወይም የተቃወመበት ምክንያት ምንድን ነው ያልኳቸው? ስለማይችል ነው። እዚህ ጦርነት ውስጥ ከገባ አውሮፓ የበለጠ ይቀጣል። መጀመሪያ እስቲ አሜሪካ ትወጣ ይህን ጦርነት እኛ ከመግባታችን በፊት ብሎ ብያቸዋል። ሁሉም የኢራንን ውድቀት ይፈልጋል፣ የኢራንን ሞት ይፈልጋል፣ የኢራንን እልቂት ይፈልጋል። ሁሉም እጁንም እግሩን የሚያነሳው የሰላም ያለ ብሎ የሚንፈራፈረው የኢራን ጦርነት ከቀጠለ አደገኛ የሆነ ኢኮኖሚያዊ ውድቀትና ምናልባት ወደ እርስ በርስ ጦርነት ሊገባበት የሚችል እድል ሰፊ ስለሆነ ነው። አውሮፓውያኖቹ በከፍተኛ ቁጭትና ብስጭት አይሆንም ኢራን ጋር ያለ ጦርነት በድርድር የሚል ኢራንን ወዶ አይደለም ብዬ በተደጋጋሚ ነግሬያቸዋለሁ። የኢራን አጋሮች ሁቲም ሆነ ሂዝቦላም ሆነ ቀጠናው ላይ አደገኛ ሆነ እልቂት በመፍጠር አሁን በነገራችን ላይ ኢራን የደበቀቻቸው ኃይሎች አሉ። የኢራን አጋር የሆኑ ወደ ጥቃት መግባት የሚፈልጉ ወይም የሚችሉ ነገር ግን ለጊዜው ዶርመንት ሆነው ጸጥ ብለው የተቀመጡ ኃይሎች አሉ እና እነዛም ሊኖሩ እንደሚችልና ጦርነቱ ዓለም አቀፋዊ ይዘት ይይዛል የሚል ስጋትና ፍርሃት ስላለ ነው አውሮፓ እጁንም እግሩንም አጣጥፎ የተቀመጡ እና ይሄን በደንብ ልናተኩርበት ይገባል። ማንም የኢራንን ድልና ሰላም ኢኮኖሚያዊና ፖለቲካዊ ስኬት አይፈልግም። በተለይ አውሮፓ አይፈልግም። ለዚህ ነው እንግዲህ በትናንትና ዕለት ማዕቀብ የጣለው። ይሄ የኔ ሐሳብ ነው። ሐሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳቻለሁ። በያላችሁበት ይሞቻችሁ።
ፒስ